ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ዕለተ ሐሙስ ግንቦት 21 2017 በኢትዮጵያ የዘመን አቆጣጠር ሜይ 29 2025 በጎርጎሳውያን የዘመን አቆጣጠር እንደቀደም ተከተል ማለት ነው የጋት ውሎ አጫጭር መረጃዎችን ይዤ መጥቻለሁ። በሰበር በምትሉት ደረጃ ዛሬ የፌዴራል የውጭ ጉዳይ ሚኒስትሩ በቃል አቀባይ በኩል የውጭ ጉዳይ ሚኒስትርን አቋም ግልጽ አድርጓል። በተለያዩ ጉዳዮች ላይ በቀጠናዊ፣ በሁለትዮሽ፣ በመልቲላተራል፣ በዓለም አቀፍ የባለብዙ ወገን ዲፕሎማሲ ጉዳይ ላይ መግለጫ ሰጥቷል። በዚህ ረገድ ከኢትዮጵያም የቆየ ነባር ተሞክሮ አንጻር እንደው ከስተም ምንድነው ይሄ መገለጫም ከዛ አንጻር የሚታይ ኢትዮጵያ ለማንም ዘለፋ ከጎረቤት ሀገራት ለሚሰነዘርባት ተራ ዘለፋ ምላሽ የመስጠት ፍላጎት የላትም ሲሉ አምባሳደር ነቢያት ጌታቸው ገልጸዋል። በዚህ ረገድ እንግዲህ ምናልባት ቢያንስ እንኳን በኤርትራ በኩል ብናይ ኢትዮጵያን በተመለከተ ቦልድሊ ይሄ በአክቲቪስቶች በኩል በመገናኛ ብዙሃን ጋዜጠኞች፣ በሚኒስትሮች በየጊዜው ወቀሳዎች፣ ክሶች፣ ስሞታዎች፣ ስም ማጠልሸቶች ይቀርባሉ። እንደው ሌላው ቢቀር በቅርቡ የምታስታውሱ ከነበረ በ28 ህዳር 2024 ላይ በጎርጎሳውያን የዘመን አቆጣጠር ማለት ነው በደቡብ ሱዳን የኤርትራ አምባሳደር የሆኑት ዮሐንስ ተክለ ሚካኤል የሰጡትን ቃለ ምልልስ የምታስታውሱ ይመስለኛል። የአንድ እንግሊዝ ውስጥ ባለ የኤምባሲ የእንግሊዝ የኤርትራ ኤምባሲ በእንግሊዝ ባለ ያ ኤምባሲው በሚያስተዳድረው ኤርትራውያን ኤምባሲ ሚዲያ በሚባል የተወሰነ ከቆየ በኋላ ራሱ ቪዲዮም ራሳቸው አወርደውታል ማለት ነው። እና በዛ ኮት አረጋለሁኝ በአሁኑ ወቅት 4 ኪሎ የሚገኘው ታትሚንስ ጠቅላይ ሚኒስትሩን ማለት ነው የሚፈጥራቸው ችግሮች በኤርትራና በኢትዮጵያ ሕዝቦች መካከል ሊኖር የሚገባው ግንኙነት ሞቶ እንዲቀበር እያደረጉ ነው ሲሉ ተናግረው ነበር። ያኔ እዛ ላይ ብቻም አላበቁም። ምንድነው ያሉት? የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በቀይ ባህር ላይ ሚና ሊኖራት ይገባል በሚል የያዙት አጀንዳ አስቡ እንግዲህ ኢትዮጵያ በቀይ ባህር ላይ ሊኖራት ይገባል በሚል የያዙት አጀንዳ ኤርትራ ኢትዮጵያ ከሶማሌላንድ ጋር ያንን ኤምኦዩ ሜሞራንደም ኦፍ አንደርስታንዲንግ ሲፈረም የኢትዮጵያን ጠላቶች እየጠራች ማሰባሰቢያ የነበረችው አልሲሲ ከግብፅ ሐሰን ሼክ መሐመድን ከሞቃዲሾ ሰብስቦ የአስመራ ትሪቲ የአስመራ ስምምነት ኢትዮጵያን የመውጋት ስምምነት ያደረገው ኤርትራ አልተጠየቁም። ከነሱ የመጣ ነገር የለም። ግን ምን ይላሉ? ኢትዮጵያ በቀይ ባህር ላይ ሚና ሊኖራት ይገባል በሚል የተያዘው አጀንዳ የማይጨበጥ ህልም እሱን እናያለን አብረን። ኤኒዌይስ የማይጨበጥ ህልም በመያዝ አሁን ተመልሶ የኤርትራን ነፃነት አላስፈላጊ ወደሆነ ነገር ለማስገባት ጠቅላይ ሚኒስትሩ የሚያደርገው ጥረት ቀጠናው ላይ ተጨማሪ ጫና ፈጥሯል የሚል ያቀርቡታል። እሱም ብቻም አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ቀጠናን አውኳል፣ አገሪቱን በህልም ለማስተዳደር ነው የሚጥረው። በነገራችን ላይ አገርን በህልም ነው የምታስተዳድረው፣ ዊዝ ቪዥን ዊዝ ድሪም። ህልምህን ደግሞ ወደ ዕለት ከዕለት ኦፕሬሽናል ፕላን ትቀይራለህ። ታክቲካል ፕላኖች ይዘጋጃሉ፣ ስትራቴጂክ ፕላኖች ይዘጋጃሉ እንጂ እንደነሱ ሀገር እንደ ኢሳያስ አፈወርቂ አንድ ሰው ባፈተተው በጀት የሌለው የሚኒስትሮች ምክር ቤት ስብሰባ የሌለው ምርጫ የሚባል ቢት ፕሮሲጀራል የሚሆን ሰብስታንቲቭ ይሆን
የማይታወቅ ህገ መንግስት የሚባል የሌለው እንግዲህ መሳቢያ ላይ በ85 የተጻፈ ህገ መንግስት እንዳላቸው እና ፕሮፌሰር በረከታም የጻፉት እንዳለ ይነገራል። የት እንደሆነ አይታወቅም። የሚኒስትሮች ምክር ቤት የሚባል ስብሰባ ካረጉ ዘመን የላቸው። በጀት የለም። በጀት የለም ማለት የመንግስት ተግባር ፕሬዝዳንቱ ባፈተተው በመሰለው ፓርቲው ስብሰባ አድርጎ ያውቅ። መልቲ ፓርቲ ሲስተም የሚባል የለም። ምርጫ ቦርድ የለውም ሀገሩ። የፓርቲዎች ምዝገባ ወዘተረፈ የሚባል የለም። አንድ ቴሌቪዥን አለው፣ አንድ ሬዲዮ አለው፣ አንድ ጋዜጣ አለው። ዩኒቨርሲቲ የሚባል የገነባው የለም። በጣሊያን ዘመን የተሰሩ ያረጁ የተጎሳቆሉ ኤኒዌይስ ይሁን። እሱንም ደግሞ የመታገል አይሆንንም አይመጥንንም ማለት የኤርትራውያን ዕጣ ፈንታ ነው በዋናነት። በኢትዮጵያ ጉዳይ ግን እየገቡ መፈትፈት ሊፈቀድለት አይገባም። ነገር ግን አንዳንድ ደካማ በተለይ እንደ ኢሳያስ አፈወርቂ አይነት ከኢትዮጵያ የሚሰነዘርን ምላሽ እንደ ሀገራዊ ስሜት መቀስቀሻ መጠቀም ይፈልጋል። የቆመም የኖረም ኢትዮጵያ ልትወርህ ነው፣ ኢትዮጵያ ልታፈርስ ነው፣ ኢትዮጵያ የባህር በሯን ልታስመልስ ነው ብለህ የምትሰጋ በግፍ የወሰድከው ስላለ ነው። ትናንት የራስህን ወገን አደራጅተህ ቀጠናውም ሰላም እንዳይሆን ዓለምም ሰላም እንዳይሆን በርሳስ የሰራው ያሰመርከው ካርታ ይጠፋል፣ እንደገና ይስተካከላል። ኤኒዌይስ ዘን ኢትዮጵያ በቀጠናው አለመረጋጋት እየፈጠረች ነው የሚል ክስ አቅርቧል። ያን ብቻም አይደለም፣ ቀጠናውን አውቆታል። የተነሱትም የባህር ጠረፍ ለማግኘት ከሶማሊላንድ ጋር የተደረገው ስምምነት ተገቢ አይደለም ይላል። በነገራችን ላይ ኢትዮጵያ ከሶማሊያ ጋር ተስማምታ የሆቢዮ ደሴት ለኢትዮጵያ የሆቢዮ ወደብ ቢሰጥ እሱን ይቃወማል ኤርትራ። ደካማ እርስ በርስ የምትጣላ መንግስት የሚባል ደካማ እንዲኖር ነው የሚፈልገው። ትናንት ኢትዮጵያን ለማፈራረስ አማራ ጨቋኝ፣ አማራ በዝባዥ፣ አማራ ትምክተኛ፣ የብሔር ብሔረሰቦችን ሲጨቁን የኖረ ነው የሚል ትርክት ከነ ሮማን ፕሮቻስካ የተወረሰ ያን ትርክት ሲያራግብ ሲያባዛ ለመሰሎቹ ሲያከፋፍል ኖረ። አማራው ታርጌት ተደርጎ እሱን ሳያላምጥ የዋጠው ህዋት ገረብ ገረብ ትግራይ መቃብር አምሃራይ ሲል ኖረ። የኤርትራ ተራሮች የኤርትራ ሸለቆች አማራ መቀበሪያ ይሆናሉ አለ። የደርግ መንግስት ምንለው ሊትራሊ የኢትዮጵያ በሙሉ የኢትዮጵያ ሰራዊት ወታደሩ ነው መንግስት የሆነ ወታደር ደግሞ ከሁሉም የሀገሪቱ ክፍል የተውጣጣ ነበር በአንጻራዊነት። ያንን የአማራ መንግስት እንደመሰስ ነው ተባለ። በተለያየ የፖለቲካ ባክግራውንድ ያሰባሰባቸው ጸረ አማራ ካምፕ ሰብስቦ በጸረ አማራ አይዲዮሎጂ መንግስትን አቆመ፣ ህገ መንግስት ጻፈ፣ ትርክት ያንን አደረገ። ዛሬ ደግሞ ኢትዮጵያን ለማፍረስ ኢትዮጵያን ለማዳከም ተለላኪ ኃይል ከአማራው ጉያ ፍርቻለሁኝ ብሎ ሲያስብ የኦሮሞም አይዲዮሎጂ ነው ይላል። ኦሮሞን እዚህ ከውስጥ የሚመግበው አለ። ተነስተው እኮ ስታዩ ከ500 ዓመት በፊት የነበረው አደጋን የተጋረጠብን ይላል። ወደ ኋላ ወደ 500 ዓመት ስትሄድ የፈጠራ ትርክት ታገኛለህ። ከማንም በላይ የሻቢያን የፈጠራ የኦሮሞማ አይዲዮሎጂ የሚቃወመው አምርሮ የሚታገለው አማራ ነው። ራሱን አክራሪ ኦሮሞ ፖለቲከኛንም ትናንት በዚህ አይነት ነው፣ ዛሬ ላንተ በተለጠፈው ታፔላ አይነት ነው በአማራ ላይም ሲዘመት የኖረው። አማራ የጨቆነው የለም ራሱም ተጨቋኝ ነው ብሎ ማሳየት መከራከር የሚጠበቅበት ራሱ አማራውም ነው። አማራ እንደ ህዝብ ጨቋኝ፣ የኦርቶዶክስ ሃይማኖት
አረንጓዴ ቢጫ ቀይ ባንዲራ የሰለሞኒክ ዳይናስቲ የሰለሞናዊ ስርወ መንግስት እነዚህ ናቸው ኢትዮጵያን አጣብቀው የያዟት የአቢሲኒያ መንግስትን አጣብቀው የያዙት እነዚህን ማፍረስ ከተቻለ ይላል ሮማን ፕሮቸስካ በጣም ብዙዎቹ ነፃ ይወጣሉ ከአድዋ ድል ማግስት መጻፉን አትርሱ ያንን የአድዋ ድል በጦርነት የተሸነፈ ኃይል የኦስትሪዮ ሃንጋሪ ቢሆንም ሮማን ፕሮቸስካ አዲስ ቅኝ ግዛት መፈለግ ነበረባቸው እነ ጀርመን ያንን ኃይል አድዋ ላይ ነው የተመታው ያ ክፍፍሉ ያ የበርሊን ኮንፈረንስን ከጥቅም ውጭ ያደረገው አድዋ ነው ያንን ለምን እንዴት ከግሪክ ዘመን ከዛ በሮማን ሲሰበክ የኖረው ነጭ በላይ ነው ነጭ አምላክ ነው ነጭ ፈጣሪ ነው ነጭ በምድር የሰማይ አምላክ ወኪል ነው የተባለ ሲሰበክ የኖረው ኖ ጥቁርም ሰው ነው ብሎ ሰውነትን በደም ሰውነትን አጥንት ከስክሶ የጻፈ ያድዋ ድል ነው የዛ ሲመረመር ደረስንበት ያሉት ኦርቶዶክስ ሃይማኖት የሰለሞን ስርወ መንግስት ማሰባሰቢያ አረንጓዴ ቢጫ ቀይ ባንዲራ እና የአማራ ህዝብ ራሱም እኮ እንደውም ሰብሲደሪ ትግሪያንስ ብሎ እኮ አስቀምጧል ግን ጫቋኝ ነው በዳይ ነው በዝባዥ ነው ራሱ ኢሳያስ ከአማራ ጋር እንኳን አብሮ መስራት አብሮ መለመን አይቻልም ሲመጻደቅ ነው የኖረው ኢትዮጵያ ደካማ እንድትሆን ኢትዮጵያ መንግስት አልባ ወይ በቃ ልክ እዛ ሆኖ የቆመን ሰዓት ቀንድ ላኪ አንደኛ ቡና ላኪ አንደኛ ወርቅ ላኪ አንደኛ ኢንዱስትሪ ሰፋፊ ኢንዱስትሪዎች ተተክለው ጥሬ ዕቃው ከኢትዮጵያ ሄዶ እሱ ፕሮሰስ ተደርጎ መልሶ ኢንዱስትሪ ፕሮዳክትም ለኢትዮጵያ የሚሸጥ ሰፊ ገበያ እንዲሆን ሰፊ የጉልበት ምንጭ እንዲሆን ሰፊ ኮንሰምፕሽን ይሄ እኮ በጤነኛው እኮ ብታስቡ ችግር የለው ነገር ግን በትሬድ ኦፍ ማለት ነው ይሄንን ካሰበ በኋላ እንግዲህ ኦሮሞማ የሚል የምስራቅ አፍሪካ የግጭት ምንጭ ነው የሚል የአባይ ግድብ ኢትዮጵያ እየሰራች ያለችው ግብፅን ለመበቀል ነው የሚል ወኪልነቱን ለማሳየት ለዚህ ሁሉ ዘለፋ መልስ አንሰጥም እንግዲህ አንድ እንሰሳለች አይደለ አህያ እንትን አለ ተብሎ አፍንጫ ይያዝም ይባላል ስራው ነው አህያ ዳገት ተጭኖ በወጣ ቁጥር አየር ይለቃል እሱም በለቀቀ ቁጥር አንተ አፍንጫን ይዘ ስራን ነው የምትቀጥለው ሶ ለዘለፋ ምላሽ አትሰጥም ከሆነም መሆን ያለበት ፍላጎት የለንም አካሄዳለው ከዚህ ቀደም ከሌሎች ጎረቤት ሀገራት በመሪዎች ደረጃ ተገቢ ያልሆነ ክሶችና ዘለፋዎች ደርሶባት ያውቃል የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ከአሚሶም ጀምሮ ኢስላሚክ ኮርትን ተፋልሞ ከጦር አበጋዝ አላቆ ደም አፍስሶ አጥንት ከስክሶ ያቆመውን ሀገር ኢትዮጵያ ያልተባለችው ያልተዘለፈችው የለም ምላሽ አልተሰጠም ምላሽ ስላልተሰጠ ስለተረጋጋህ ነው መልሶ መረጋጋት የተቻለው በተመሳሳይ ኤርትራ ጥቅሜ ተነክቷል ችግር ደርሶብኛል ካለ ህጋዊ አካሄዳለሁ በዛ አካሄድ ነው መሄድ ያለው ኢትዮጵያም ድሮ እንካ ሰላንቲያ ውስጥ ሳንገባ በሰከነ ዲፕሎማሲ ከጎረቤቶች ጋራ ለመቀጠል ፍላጎት አለን የዜጋ ተኮር ዲፕሎማሲ የምንከተለው ነው የዜጎቻችን ክብር የኢትዮጵያ ክብር ብሔራዊ ጥቅም እንዲከበር አብረን እንሰራለን የሚል የተነሳለ ሌሎች ከዚህ ከህገወጥ ስደተኞች ጋራም የተነሳለ ወደ ውጭ እንልካለን በሚል ወደ ተለያዩ ሀገራት እንደሚልኩ የሄዱትም በጣም በከፍተኛ ደረጃ መከራ እንደሚደርስባቸው ይሄ የተነሳ ነገር አለ እንግዲህ ይሄንን የወንጀለኞችን መዋቅር የህገወጥ መዋቅሩን ለማያዝ ጥረት እየተደረገ ነው ነገር ግን ሰንሰለቱ ሰፊ ነው በሚል ያነሱት አለ ግንዛቤ ማስጨበጫ መሰራት አለበት የሚል እምነት አለኝ እንግዲህ ምናልባት
ያው በነገራችን ላይ ትናንት እንግዲህ ግንቦት 20 ነበረ። ይህንን ግንቦት 20ን ኢትዮጵያውያን በስራ ነው ያከበሩት። በነገራችን ላይ እንኳን ኢትዮጵያውያን ራሱ ትግራይ ክልልም ያው ተከብሮ አይታችኋል። ሰማዕታት ሐውልት ላይ መቀሌ ከተማ። ነገር ግን ቢሮዎች ክፍት ነበሩ ማለት ይቻላል ትናንት ትግራይ። ምክንያቱም አንድ ደብዳቤ እያየሁ ነበረ በትናንት ዕለት ቀን 20/09/2017 ዓ.ም የተጻፈ ደብዳቤ። ያ ደብዳቤ የተጻፈ ማለት ትናንት ቢያንስ የኃላፊው ሾፌር፣ ጸሐፊ፣ መዝገብ ቤት እና መልእክተኛው በስራ ላይ ነበሩ ማለት ነው ያን ደብዳቤዎች ለማድረግ። ስለዚህ ትናንት ለምሳሌ ትግራይ ክልል ትግራይ ኢንትሪም ሪጂናል አድሚኒስትሬሽን ትሬድ ኤንድ ኤክስፖርት ኤጀንሲ ስራ ላይ ነበር ማለት ነው። ኤንዌይስ ከዚህ ለትግራይ ክልል ጭነት ይዘው የሚጓጓዙ ተሽከርካሪዎች መከልከላቸውን ይመለከታል በሚል ሰርዶ የሚገኝ ፍተሻ ጣቢያ እዚህ አፋር ውስጥ ማለት ነው ወደ ትግራይ ክልል ሸቀጥ ጭነው የሚመጡ መኪኖች እየተጉላሉ ነው፣ በዚህ ዙሪያ መረጃ ይሰጠን በሚል የተነሳ ነገር አለ። ምንም ይሄ በአደባባይ እንግዲህ ሲሞቅ በማንኪያ ሲቀዘቅዝ በእጅ የሚሉት አለ። ጊዜያዊ አስተዳደሩም ተቋማቶቹ ህግና ስርዓት መከተል አለባቸው ብዬ አምናለሁ። የሌሊት ወፍ መሆን አይጠቅምም። ወይ ህግና ስርዓትን ተከትሎ መሄድ ነው፣ አሊያ ጨርሶ ስርዓት አልበኛ መሆን ይጠቅማል ብዬ ነው የማስበው። ለምን የህዝቡን ችግር ለምን ታራዝመዋለህ እንዴ? ሌላ ቦታም እኮ አሁን እኮ ፈተና የሆነው ቀን ቀን የመንግስት ሰዎች ናቸው ጃኬት ለብሶ መንግስትን ወክሎ የፓርቲ ሰው ሆኖ መግለጫ ይሰጣል። ማታ የመንግስትን ሚስጥር አሳልፎ ከመስጠት ባለፈ በቃ ከጽንፈኛው በላይ ጽንፈኛ ሆኖ ስራውን ያቀላጥፋል። በተመሳሳይ ጊዜ አስተዳደሩ ከሻዕቢያ ጋር ከኤርትራ ጋር ለመገናኘት ሶስተኛ ወገን አያስፈልገንም የሚሉ የሚደነፉትን በጉያው ይዟል። ማረም አለበት። በቪዲዮ ማስረጃዎች ከትግራይ ክልል ወደ ኤርትራ ሸቀጦች ሲሻገሩ ይታያል። ይሄ ህገወጥ ንግድ፣ ይሄ ዘፈቀደ ንግድ የኢትዮ ኤርትራ ጦርነትን ያስነሳ አንዱ እሱ ነው። እኔ የገብሩ አስራትን መጽሐፍ ማንበብ ያስፈልጋል። ከምንም በላይ ህጋዊ አካሄድን ያልተከተለ የጠላቴ ጠላት ወዳጄ ነው በሚል በሱፐር ኦርዲኔት ኢነሚ እሳቤ የሚደረገው መጀመሪያ የትግራይ ህዝብን ነው የሚጎዳው እና የሸቀጦች ድጎማ ተደርጎባቸው ከኢትዮጵያ መንግስት ከኢትዮጵያ ህዝብ ጉሮሮ ድጎማ የተደረገበትን ሸቀጥ የጥራጥሬም የቅባት እህሎች ነዳጅ ወደ ኤርትራ እየተሻገረ ነው የሚል መረጃዎች ይወጣሉ በስፋት። እሱን ማጥራት ያስፈልጋል። ሁለተኛ የፌደራል መንግስት ተግባራት፣ የክልል መንግስት ተግባራት ተብሎ የተለዩ አሉ። ኬላ ከፍተህ የፌደራል መንግስት የጉምሩክ ባለስልጣን ባልቆመበት ደረጃ ይህንን ማድረግ ካልቻልክ ያስኪውን ድረስ የማጥራት ስራ መሰራት መቻል አለበት። በመሃል ሰዎች አይጎዱም? ያው ይጎዳሉ። ንግድ ከኖረ ከኤርትራ ወደ ኢትዮጵያ የሚመጣ ሸቀጥ ካለ ከኢትዮጵያም ወደ ኤርትራ የሚሻገር ካለ ህግና ስርዓት መከተል አለበት። የስታንዳርድ ደረጃም እኮ ያስፈልጋል። ለምሳሌ ከኤርትራ መድኃኒት ቢመጣ ወደ ትግራይ ወደ ኢትዮጵያ ቢመጣ ደረጃውን ያሟላሉ? ሰርቲፊኬት ያስፈልጋል እኮ። ኤምፖክስ አለ ለምሳሌ አሁን የዝንጀሮ ፈንጣጣ ቼክፖይንት ያስፈልጋል። ህዝባችን ነው የትግራይ ህዝብ። በዛ ላንበሳ ተከፍቷል ብለህ እንደ ልብ ብትወጣ ብትገባ በሽታም ይዞ ይመጣል። የተለያየ ጉዞ ታሪክ ያላቸው ጉዳቱ የኛው ነው የጋራ ነው እና ህጋዊነትና ህገወጥነትን እያጣቀሱ መሄድ አስፈላጊ አይደል? ኤኒዌይስ ለኔ እንኳ በዋናነት መነሻዬ ትናንት እነሱ ስራ ላይ ማሳለፋቸውን ለማሳየት ነው።
ከዛ ባለፈ በተመሳሳይ የፌዴሪ ጠቅላይ ሚኒስትሩ ዶክተር አብይ አህመድ ትናንት የኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩትን ጎብኝተዋል፣ መልእክት አስተላልፈዋል። የበለጠ መደገፍ የበለጠ መበረታታት አለበት፣ ተቋም መገንባት ላይ መስራት አለብን። እንዲያውም ያጣቀሱት ምን አለ ዘር እንግዲህ አሁን ነው በቅርቡ ምርጥ ዘር እየተባለ እየተሸጠ ነው እንጂ ወደ ገጠር ስትሄዱ አንድ ገበሬ ከእህሉ መካከል መርጦ ዘር ያስቀምጣል፣ ዘር ያንጠለጥላል። ለዘሩ የፈለገው ቢበላ የፈለገው ቢቸግረው የማይበላው ማለት ነው። ዘር that is vision ነው። ያ ዘር ያቺ በማዳበሪያ ቋጥሮ ያስቀምጣት ወይ እንደ ሁኔታው ያንጠለጥላት የበቆሎ ዘርም ከሆነች እሷን ዘርቶ የበለጠ ሲዘራ እሱ ሲበቅል ኮትኩቶ እሱን ሽጦ ቀጣይ ደግሞ ለተለያዩ ዛት ቪዥን አለ፣ ያ ራዕይ አለ፣ ያ ህልም አለ። ለዛ ሲል የፈለገው ቢቸግረው ቆልቶ አይበላም እና ያለችንን ውስን ካፒታል ተጠቅመን ዘመናዊ ተቋማትን ማደራጀት አለብን። ከኛ ተሻግረው ከኛ አልፎ የምናደራጃቸው ተቋማት የቀጣይ መጪውን ትውልድ ታሳቢ አድርገው በዛ መንፈስ መደራጀት አለባቸው የሚል መልእክት አስተላልፈዋል። በስፔስ ሳይንስ እና በጂኦስፓሻል ኢንስቲትዩት በአጭር ጊዜ ተቋሙ ተደራጅቶ የማዕድን ፍለጋ የውሃ ያለበትን ፍለጋ የአረንጓዴ አሻራን ለመደገፍም የት አካባቢ አረንጓዴ ከቨሬጅ አለ፣ የት አካባቢ የተራቆተ ነው የሚለውን የእርሻ ቦታዎችንም እሱን እየለየ ነው። የበለጠ ተጠናክሮ መቀጠል አለበት ብለዋል። ግንቦት 20 በስራ ተከብሯል ማለት ነው። ዳት ሪፕሬዘንቴሽኑ እሱን መውሰድ ነው። ሌላው በጋት ውሎ ወደ እናንተ መረጃ ማድረስ እንፈልገው የሶማሌ ክልል ፕሬዚዳንት ሙስጠፌ መሐመድ ኦመር ከቢቢሲ ሶማሌ ጋር ቃለ መጠይቅ አድርገው ነበር። ኦፍ ኮርስ እኔ ሳይት ያደረኩት ሂራን ኦንላይን ትናንት ሜይ 28 2025 ይዞት የወጣውን ነው። ምንድነው የሚለው? ሙስጠፌ መሐመድ ኦመር ዲናይስ ሮል ኢን ኦንኤልኤፍ ኦጋዴን ናሽናል ሊበሬሽን ፍሮንት ማለት ነው ስፕሊት አዝ ኤግዛይልድ ፋክሽን ትሬተንስ ሪተርን ቱ አርምስ። ይሄ የተወሰኑት ኬንያ ላይ ያሉ አሉ፣ የተወሰኑ ደግሞ ውጭ ላይ ሆነው የኦብነግ እንዲከፈል ፓርቲው እንዲዳከም የሶማሌ ክልል ከፍተኛ ሚና ወስዷል በሚል ክስ ያቀርባሉ። ለዚህ ምንድነው ምላሽ ሲባል በፍጹም እኛ በዛ ውስጥ የለንበትም። ፓርቲን የመመዝገብ ፓርቲን የመከታተል ስራ የክልሉ ሳይሆን የኢትዮጵያ ብሔራዊ ምርጫ ቦርድ ነው። በዛ በኩል ነው ቅሬታም ካላቸው ማስገባት ያለባቸው የሚል ከመጡ እንቀበላቸዋለን። ወደ ሀገር ውስጥ የሚመጡ ከሆነ ለትጥቅ ትግል የሚሆን ፈርታይል ግራውንድ ምቹ ሁኔታ አሁን ሶማሌ ክልል የለም፣ ኦጋዴን ላይ የለም። የሶማሌ ህዝብ ዛሬ ያለው ጥያቄ የልማት፣ የነፃነት፣ የፍትህ፣ የእኩልነት ጥያቄው ተመልሶለታል። ሌሎች አሉኝ የሚላቸውንም ጥያቄዎች በሰላማዊ ትግል የሚያስመልስበት የፖለቲካል ስፔስ የፖለቲካ ምህዳር ስላለ እንደ ትናንቱ ምቹ ለትጥቅ ትግል ለማድረግ ምቹ ሁኔታ የለም፣ ወደዛም ይገባል የሚል እምነትም የለኝም በሚል ዝርዝር ጉዳዮች ያነሱት አለ። ምናልባት አሁንም ፍላጎቱ ካላችሁ ሂራን ኦንላይን ሜይ 28 2025 ላይ ሳይት ምንድነው ብታነቡ ታገኙታላችሁ ማለት ነው። ሌላው እንግዲህ ምናልባት ራሽያን ቱዴይ የሚባል አንድ ጋዜጣ ይዞት የወጣ መረጃ አለ። በጀርመን ሰራሽ የረጅም ርቀት ማጥቃ ሚሳኤሎች ዩክሬን ተጠቅማ ራሽያን የምትደበድብ ከሆነ ጀርመን በምላሹ ራሽያ በምላሹ የጀርመን ከተሞችን ለመደብደብ እየተጠና ነው የሚል ምላሽ የሚል መረጃ ይዞ ወጥቷል። ምንድነው የሚለው? ራሽያ is considering hitting targets in በርሊን ላይ የጀርመን ዋና ከተማ ላይ ወሳኝ የሚባሉ የስትራቴጂክ ኢንፍራስትራክቸር ወሳኝ የመሰረተ ልማቶችን ወታደራዊ ጣቢያዎችን ለመምታት እያጤነች አማራጮችን እያሰሰች ነው የሚል አለ። እንግዲህ እንደምታስታውሱት በባለፈው ጀርመን፣ ፈረንሳይ እና ዩናይትድ ኪንግደም እንግሊዝ በረጅም ርቀት ባሊስቲክ ሚሳይሎች ላይ በረጅም ርቀት የሻዶው ስቶርም ሚሳይሎች ላይ
ጥለውት የነበረውን ማዕቀብ አንስተናል የሚል መረጃ አውጥቷል። በተመሳሳይ እንግዲህ ራሱ ዶናልድ ትራምፕም ኖ ሞር ዋር የሚለውን ምንድነው ይሄ ሾውን እይታውን ማስኩን አውልቆ ጥሏል የሚል አለ። ሪሊ ዩክሬን ራሽያን ወደ ውስጥ ዘልቃ ሞስኮንና ሌሎችንም ወሳኝ ስትራቴጂክ መሰረተ ልማቶችን ጀርመን፣ ፈረንሳይና እንግሊዝ በሰሯቸው በተለይ ጀርመን በሰራቻቸው የረጅም ርቀት ሚሳኤሎች ጥቃት ትፈጽማለች። አንድ ከፈጸመችስ ራሽያ በርሊንን ትመታለች። ያ ከሆነ እንግዲህ በቀጥታ የኔቶና የራሽያ ጦርነት ይጀምራል ማለት ነው። ኔቶ ወይ የአውሮፓ አገራት ኔቶ ውስጥ ደግሞ ዋናው ላይንሸሩ ደግሞ አሜሪካ ነው ያለው። ያ ድጋፍ ሆኖ ከራሽያ ጎን ደግሞ ሞሮለስ ቻይና መሰለፉ አይቀርም። ይሄ በቀጥታ ሶስተኛው የዓለም ጦርነትን ወደዛ የሚያስገባ ነው የሚሆነው። ይሄ ሶስተኛው የዓለም ጦርነት ወይ ሲምፕሊ ራሽያ በርሊንን አታክ ካደረገች ኔቶ ራሽያ በሚኖረው ጦርነት የዓለም የፖለቲካ መናወጥ ሲኖር ኢትዮጵያ ከቀይ ባህር ስትራቴጂክ ኢምፖርታንስ ከቀይ ባህር የቆየ የዘመናት ጥያቄው አንጻር ይህንን ተጠቅሞ ሲረጋጋ አብሮ ኒው መፑን ለማስጸደቅ በምን መልኩ ዝግጁ ማድረግ ይጠበቅብናል የሚለው ይሄ የዘወትር የቤት ስራ ነው። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ በጣም አድርጌ አመሰግናለሁኝ። በጋት ዕለታዊ ምሽት ሌሎች ተጨማሪ መረጃዎችን ይዤ ወደ እናንተ መጣለሁኝ። ኢትዮጵያ በክብር ለዘላለም ትኖር። ቴንክ ዩ